ጅዳ ውስጥ ሳውዲ አረቢያ ብዙ አመት ኖረናል። ማን አይደለም እናንተ ቀርቶ የሸዋ ልጆች እዛ አካባቢ ጅዳ ያላችሁ ቀርቶ በሌላ ሀገር የሌላ ሀገር ሰዎች ስለ ይመችና ታደለን የሚባለው ስለሱ ደላላነት ሁሉም ሰው ያውቃሉ። የሸዋ ማህበር አላችሁ የላችሁ? እሱም ግን የሸዋ ማህበር አላችሁ የላችሁ? በእርዳታ ጉዳይ በፊት ላይ ነው እንጂ እኔ አሁን አላውቅም፣ የለሁበትም። በፊትም ስለ እርዳታ ነው ወገኖቻችን ስለከራሙት እርዳታ እናደርጋለን። አንድ ደምስስ የሚባለው ባልሽ ራሱ እኮ ደላላ እኮ ነው። ምንድን ነው የምታባዝው አንቺ? ኢቨን ባሏ ራሱ ደላላ ነው። ጆከር እግዚአብሔርን እንደ ኧረ በህግ አምላክ አትማይ። በቃ እናንተ ችግር አለበት። እኔ ከምታም በጣም ከማምነው ቆይ ልጠይቃት። እሺ ቆይ አብራችሁ ነው ያላችሁ ከጎንሽ አሁንም ሰው አለ። እኔ ጓደኛ የማይኔ እንዴት ነው የሚወጣው? አስወጪኝ መውጣት ራሱን ያልችልበትም። አዎ ይቅርታ ማለሽ እየተግባባን ስላልሆነ እየገደልሻት አንቺ እንደሆንሽ አውቀሽ ውጪ። መውጣት ከፈለግሽ ልትወጪ ነው። እናንተ ሌላ ችግር አለባችሁ። ችግር የለብንም። ልትወጪ ነው? አዎ ልወጣ ነው። ሲስተር አንዴ አስወጡኝ። እሺ አስወጡኝ። እኔ ስለማልችልበት ለምን ትወጫለሽ? እሺ ለምን ትወጫለሽ? ቆይ ባልሽ ደላላ ነው ስለተባለ ነው? አይደለም ደላላ አይደለም። ምን መረጃ አለ? እና ለምን ካልሆነ ለምን ቁጭ አትይኝ? አይደለም ሀላስ በቃ ማስረዳው ማውራው የለኝም። የማውቀው ነገር የለኝም። የምረዳት ነገር ሀናን የምረዳት ነገር እንዳለ የሸዋ ልጆች የታገቱ ልጆችን ራሱ በደንብ ታውቃላችሁ እናንተ። የአንቺ ግሩፖች ኤሊፍ የምትባለው አንቺ እንዳላችሁ በአጠቃላይ ታውቃላችሁ። ለምንድን ነው ዝምታን የመረጣችሁ? ስለምንም ስለማናቅ ነው ዝም ያልነው። ስለታደለ ደላላነት ታውቂያለሽ? ታዲያ ደላላ እንደሆነ እኔ በምናቅ ምን ሌላ ነገር ምን አውቃለሁ? እሺ ንገረኝ። ደላላ እንደሆነ እኮ አውቃለሁ አልሽኝ እኮ። ታዲያ ደላላ እንደሆነ አውቃለሁ፣ ሌላ ነገር በምን አውቃለሁ? ቆይ በእነሱ የመጡትን ሰው በአጠቃላይ የሸዋን ልጆች አታውቁ? አንድም ሰው አላውቅም እኔ አንድ ሰው አላውቅም። ባልሽ ደላላ አይደለም? ባልሽ ደላላ አይደለም? ነይ ተመለሽ። ባልሽ ደላላ አይደለም? አይደለም። እሺ በመንቢ ባል የመጣችሁ ልጆች በውስጥ ቁጥራቸውን አስቀምጡልኝ። እድር ሁላ አላቸው። ጆከር እዛ እድር ሁላ በደንብ ያውቃሉ። በሰርግ ይገናኛሉ፣ በተለያየ ነገር ይገናኛሉ። ለምን እነሱ ናቸው ሸፍነው አሁን ዝም ያሉት? የይመችን ቤትና የታደለን ቤት በደንብ ጠንቅቀሽ አንቺ ራስሽ ታውቂያለሽ። ጅዳን በአጠቃላይ የያሽው የሸዋን ልጆች ወጥረሽ የያሽው አንቺ ነሽ። ያስወጧት ከጎን ያሉ ጓደኞቿ አስወጧት አሁን ማለት ነው። ወጣሽ ወጣ። ስለዚህ ባሏ ደላላ ነው ሲባልባት ወጣች። ኧረ አውቃ ነው፣ በደንብ ታውቃለች። በጥቅሉ የሸባው መብረቅን አስገባ ጆከር እነ ኤልፊ ሁላቸውም በብዛት የሸዋ ልጆች እኛ በአጠቃላይ በየመን ሂደው የመጡ ናቸው። ስለዚህ ስፖንሰራቸው እሱ ነው። ያውቁታል፣ በደንብ ያውቁታል። በቃ ማን ናቸው? በሷ በየመን ኤልፍ የምትባለው ናት። እነ ኤልፊ ምግብ የምሰራ ማን ነበር ስሟ? ስሙን ጥሩልኝ እናንተ እዚህ ያላችሁ። ምግብ የሚሰሩ ሌሎችም አሉ። ምግብ ገዜ ማን ነበር አሉ በብዛት ስም ጻፉ። እኔ ስማቸውን ስለማላውቀው ነው። ሶፊ ኢፍራታ እያሉች ነው። ከታች ጻፉ። በዚህ በጥቅሉ ግሩፓቸው እንዳለ በየመን የሄዱትን እናንተ እዚህ ኮሜንት ላይ የሸዋ ልጆች ጻፉ፣ ስማቸውን የምታውቁ ማለት ነው። በጣም ብዛት አሉ በየመን የሄዱ። ስፖንሰራቸው ማን ነው? ይመች ነው፣ ያውቃሉ። ስለዚህ እያወቃችሁ እናንተ አትካሉ። ነገ ትሞታላችሁ። የሚያሳሳ ልጅ አላት ገና ጡት ጠብቶ ያልጨረሰ። አባትየው እንኳ አያሳዝናችሁ? ጎዳና ላይ ወድቃለሁ ልጄን ስጡኝ መሬት ሽጬ ልስጥ እያለ አያሳዝናችሁ? እንደው ስለፈጠራችሁ አምላክ ብላችሁ ለእውነት ኑሩ፣ ለእውነት መስክሩ እባካችሁ። ኑ ቶሎ ሁላችሁም። እኛ አሁን አንፋታችሁም። ሲጀመር ጸባችንም ትግላችንም ከእናንተ ጋር ነው። ምክንያቱም ሰውየውን አሳልፋችሁ ስጡን። 4 ነጥብ። አሁን እኮ ደምድማ ምንም አታመጥም የሚባል እኮ ነው። አሁን እኮ የኛ ችግር እኮ ነው ጋይስ። ዋናውም የገጠር ልጅ አለ። እነዚህም ደባቂዎቹ ናቸው። ለምን ወጥተውስ ላለማጋለጥ ፈርተው ሳይሆን አውቀው ነው። ሁላቸውም ደላላ ባሎቻቸው ደላላ ሲሰሩ ስለኖሩ ነው። ያውቃሉ። እኔ ምዬ ነው የምነግርህ። ጉሩፓቸው ይመች ያውቁታል። በፕሮግራም በድግስ በሰርግ እየተገናኛችሁ ከሰርግ አነሰችባችሁ። ሀኒ ሴት የምታሳሳ ልጅ የመኔዎች አረቦች ለእሷ ድምፅ እየሆኑ እናንተ እሱን አሳልፋችሁ መስጠት አቃታችሁ።
እንደ ኢትዮጵያዊ ያዋረዳችሁን እናንተ ግሩፓችሁ ማለት ነው። ስለዚህ ማንም አይፋታችሁም። ማንም በመሃላ ብትምሉ ማንም አያምናችሁም። አስረግጬ ልንገራችሁ፣ ማንም አያምናችሁም። ማንም ትንሿን አስገባ መታ ከሆነ ትንሿን አስገባት። ኮፒሊንግ አድርጉ። ሌሎቻችሁ ቆያችሁ ገና እንላቀቀው። መሲ ብርጅስቶን አለሽ? እኔ ልናገር አሁን እሷ መንቢ ስገባ ሳሪ ቪዲዮ ሰርታ ነበራለች። እኔ ቪዲዮ አልሰራውም። ባይዘው እኔ የሰራሁት የተናገርኩት ነገር ከንክኖች ከሆነ እኔ ያልኩት የሰው ልጅ በብዙ ነገር ሲኖር አብሮ ጓደኛ አለው፣ እህት አለው፣ ወንድም አለው፣ አብሮ ይበላል፣ አብሮ ይጠጣል። እንዴት የሁሉ የሚዲያ ሰው እንደዚህ ሲሆንላት ለዚች ልጅ አብራችሁ የምትኖሩ አብራችሁ የምትበሉ አብራችሁ የምትጠጡ የነበራችሁ እንዲህ ዝም አላችሁ? እኔ ብላችሁ እንኳን ለምን አልመጣችሁም ብዬ ነው የተናገርኩት። አሁን አንቺ ግን ይህ ውስጥሽን ከንክኖች ሳሪ ቪዲዮ ሰርታለች አልሽ። በነገራችን ላይ አንድም ቀን ያወቀው ሰው በእንደዚህ አይነት ህይወት ሲኖር በጣም ይቆጫል፣ በጣም ያዝናል። አንቺ እናንተ የቢዝነስ ሰው ናችሁ። ቤታችሁ ብዙ ሰው ይመጣል፣ ብዙ ሰው ታውቃላችሁ፣ ብዙ ሴቶች ይመጣሉ። የፀጉር ቤት ወሬ ደግሞ ብዙ ሴቶች ስንሄድ እናወራለን። እንደዛ እንኳ ሁናችሁ እናንተ የማዘን ስሜት ሳይሰማችሁ እዚህ ጋር እርጉዝ የሆነችው ኮሜንት ጽፋ ስክሪንሻት ተደርጎ በየቦታው እኮ ሲለቀቅ ታይቷል። ጋይስ ለምን ይዋሻል? እንደ ሰውኛ ስሜት ለምን አይሰማችሁም? አሁን እነሱ የሚሰሩት ኦንላይን ነው የሚሰሩት፣ በቲክታክ አካውንታቸው ነው። ቪዲዮ የሚፖስቱት በቲክታክ አካውንታቸው ነው። ትንሿን ሳቢያት ኪሎ ሲታን አንድ ጊዜ አብዲ አንድ ጊዜ ኢንፎርሜሽን ልነግርህ ነው። በነገራችን ላይ እኮ እሺ፣ እድል እሰጥሃለሁ። የሚሰሩት እነዚህ አንናገር የሚያሉ ስራ የሚሰሩትን በስራቸው ላይ ሌላ የገጠር ልጅ የሚባለውን ቅድምም ተናግሬዋለሁ። አሁንም ስራ ሰርታችሁ ለምትመጡ ሰው የምትፈልጉትን ገንዘብ እንከፍላለን። ተመልሶ ተይዞ ወገቡን እጁን ተጠርንፎ ተይዞ ወደ ድንበር መመለስ አለበት። በቃ መሰራት ካለበት በዚህ ልክ። ሌሎቻችሁ የቴሌግራም ሊንክ አለላችሁ ባዮ ላይ፣ በአጠቃላይ ግሩፕ ላይ ግቡ። የእነዚህን አካውንት ማዘጋት፣ ገበያቸው እንዳይዘጋባቸው፣ እንጀራቸው እንዳይዘጋባቸው ሲሉ መታ መናገር ያለባትን ወይ በውስጥ እዚህ መናገር ከፈራችሁ በውስጥ ኤልፍ የምትባዩ ነይ ትንሿን አስገቢልኝ መሲ። እኔ ልውረድልህ ጆከር። እኔ መጠየቅ የምፈልገው ኤልፍ የጻፈችው ኮሜንት ሻለቃ ቤት አንተ እጅህ እንደሌለበት እናውቀዋለን ብላለች። ሻለቃ ደግሞ ደላላ እንዳልሆነ ሁላችንም እናውቀዋለን። የቢዝነስ ስራ ነው የሚሰራው ኦንላይን። ያንን ኮሜንት የጻፈችው እጁ እንደሌለበት እናውቃለን ካለች ማን ነው እጁ ያለበት ታዲያ? ትምጣና ታብራራ ስለሱ ኮሜንት። ወይ ሜሪ እንዳትወጪ አንድ ጥያቄ ጠይቅሻለሁ። አንቺንም ይቅርታ ትንሿን አንድ ሰው አስገቡልኝ። ጆከር እየሰማ ነው? እሺ አብዲ ጨርስና ትንሿን ትገባል። አስገቧት። አብዛኛውን የጅዳ ያሉ ልጆች ሊያውቁ ይችላሉ። የሌላም አካባቢ ልጆች ይኖራሉ። ከይቅርታ ጋር ሜሪም ትመልሽልኛለሽ። ኪሎ ሲታና ኪሎ ተማን አብዛኛውን የማን ልጆች ነበሩ የሚኖሩት ከመፍረሱ በፊት? አብዛኛው ሜሪ መልሽልኝ እስኪ። ኪሎ ሲታና ተማንያ ሁሉም ሰው ይኖራል። አብዲ በብዛት አሁን ፈርሷል አውቃለሁ፣ እንደ ፈረሳ አውቃለሁ። ግን የድሮ ነው እያወራሁሽ ያለሁት እና ትተዋወቃላችሁ ለማለት ፈልጌ ነው። እንኳን ይሄ ቁብና እንደዚህ ገሰር ላይ መገናኘት ቀርቶ አይደለም አንድ ሰው ከሸዋ ሰው ተነጥሎ ሌላ ቦታ ይቀመጡ ነበር። ኪሎ ተማንያና ኪሎ ሲታና ኪሎ ተማንያ እናውራ እንኳን እኮ ሌላም ጉድ አለ። ያቺ የመጣችሁ ተፍትሽ በምን ምክንያት እንደመጣችሁ እኮ እናውቃለን። ዝም ኮዲፍ ጆ ከዛሬ 3 ዓመት እና 4 ዓመት በፊት የነበረችው ወቀባ የነማን እንትን እንደነበረች እናውቃለን። ያቺም ወደፊት እናወራታለን። ችግር የለውም። ይሄ ሌላ አጀንዳ ነው። ሶሊያናንም ጥሯት። ሶሊያና ጎጃሜዋ የሰማሽ ነው አለ ጦሷ ከየት እንደተነሳች እስከ ሪያድ ሶሊያና አበሻ የሚባል ላይ ናቸው አናይም ተብሎ እስከ መባረር ደረሻ የመጣችው ጦሷ ምን አይነት መንስኤ እንደሆነች ከይዟን እያንዳንዷን ነገር እናውቃታለን። ግን ማውራት ስለማንፈልግ ነው። ያ ጊዜ እኮ ጥቅም የለውም። ጥቅም የለውም። አይ ትተዋወቃላችሁ ለማለት ነው። አንቺ ሳይሆን ውጭ ያሉ የሸዋ ልጆች አብዛኛው ችግር የለውም። እፈኑት፣ መታፈን ያለበትን ነገር እፈኑት። ግን አንድ ስጋት አለ ጆከር፣ ይቅርታና መናገር እችላለሁ። ስጋቴን ብቻ ስጋቴ ምን መሰለ ጆከር፣ ማለት ህዝብ እንዲሰማውም እኔ እውነትም ከሆንኩ እውነት ነው፣ ውሸትም ከሆነ ውሸት ነው። የራሴን ነው እንግዲህ ጽፌላችኋለሁ በውስጥ። ስጋቴን መሰለ እነዚህን ሰዎች እናስይዛለን ብለው ሳምንት ሙሉ ቁጥር የሰበሰቡ ሰዎች አሉ። እናስይዛቸዋለን እያሉ እነዚህን ሰዎች ጊዜ ለመስጫ ይሁን
የማርያም በር ለመክፈት ይሁን አልታወቀም። ካልቻሉ አልቻልንም ብለው ሪፖርት ያርጉልን፣ ለሌላ ሰው ይተላለፍና ቁጥራቸው የሚያዙበት ነገር ይፈጠር። ከዚያ ውጭ ግን እናስይዛለን እያሉ እየፎከሩ ሚዲያ ላይ መጥተው ቁጥር ሰብስበው የተቀመጡ ግለሰቦች አሉ። እኔ ማንንም አልፈራም፣ እናገራለሁ። እኔ ይቅርታ ለምናገረው አማርኛ ሳምንት ሙሉ ቁጥር የደላላ ቁጥር የሰበሰቡ ግለሰቦች አሉ። ካልቻላችሁ አልቻልንም ከአቅማችን በላይ ነው ብላችሁ ሪፖርት አድርጉ። ከዚያ ውጭ ግን መፎከሩ እንደዚህ ቁጥራቸውን አንጡ፣ ፎቶቸውን ላኩልኝ ምናምን ሽለላና ጥርቱ አቁሙ ነው። በቃ አላስጨርሻለሁ ነው ተቻለች። ነገር ግን አብዲ ቆይ እንዳትወጣ አዳምጥ። አንተን የሚመለከታል። አይ እኔንም መኩ ተውኮ መልስ አይደለም ተውኮ አንተን አይደለም እሱ ማንን እንደተናገረ ይገባኛል። እናንተ ጋር የለም እሱ እዛው ሳውዲ አረቢያ ውስጥ ያሉ ልጆች ነው። በመጀመሪያ ደረጃ የገጠር ልጅ የሚባለው ዋናው ባለቤት እሱ ነው። ጅዳ ውስጥ ከዚህ በላይ ብዙ ወንጀል እንደሚሰራ አንተ እዛ አካባቢ ነው የምትኖሩ። እዛ አካባቢ የምትኖሩ በአጠቃላይ ታውቃላችሁ። በዚህ 24 ሰዓት ውስጥ በህግ ደረጃ አይደለም በጉልበት የፊጥኛ አስራችሁ ይዛችሁ ለመጣችሁ ሚኪን አስገቡት። ይዛችሁ ለመጣችሁ የፈለጋችሁትን ገንዘብ እንከፍላለን። ወደ የመን መመለስ አለበት፣ መላክ አለበት። በቃ እንደዚህ አይነት ስራ መስራት በቆራጥነት መስራት። የነዚህን የሴቶቹን አካውንት በአጠቃላይ ሰብስበን አካውንታቸውን 30,000 ሰው ተቀምጣል አይደል? ሪፖርት አድርገን እናዘጋለን። ኦንላይን ሶሊያና አለሽ ቢያንስ ከ10 በላይ ናቸው። የግሩፕ መሪ ሰርግ ጸጉር የሚሰሩት እነሱ ናቸው። ሚኪን አስገቡት። የተለያየ ነገር የሚያደርጉት እነሱ ናቸው። በአጠቃላይ ጅዳ ውስጥ ማን መጥቶ እንዴት ሚስቶች የሚያሳምሩት እነሱ ናቸው። የደላላዎቹ ሚስቶች ድግስ አስደጋሪ ደላላ ሰፖርት የሚያደርጋቸው በአጠቃላይ እነሱ ናቸው። ሶሊያና ጎጃሚዋ እነዚህ ከ10 ከ15 በላይ ናቸው። መንቢ የምትባየውን ባልሽ ደላላ ነው ሲባልብሽ ዘለሽ ወጣሽ። ለምን? ስለዚህ የገጠር ልጅ የፊጥኛ አስረ በዚህ 24 ሰዓት ላመጣ የፈለከውን ገንዘብ ትጠይቃለህ፣ እንከፍላለን፣ ትመለሳለህ። ገንዘብ ትፈልጋለህ እዛ ውስጥ ላይ እዛ ሀገር ላይ ሆነ ሌላ ህገወጥ ነገር ከምትሰራ የአመት የ4 አመት ደሞዝን ይከፈላል። እኛም የምንፈልገው እጃችን ላይ ብቻ የፊጥኛ አስረን ማምጣት የሚጠበቅብን እሱ የሚመለስና እዛው ድንበር ላይ እየተቀጠቀጠ ይቅመሰው። እንደሱ ጋማ ልታመጣ አይደል ሄደችው። እንደዛ አይነት ነገር መስራት ሲገባችሁ እዛ ጋር ይሄ በዛ መጥቶ በዚህ መጥቶ አይደል። ገንዘብ የምፈልግ ስራ የምፈልገው ገንዘብ ይከፈላል። ቀጥሉ። ሌላ ሀሳብ ያለ ኦኬ። አይ እኔ ልናገር። ቆይ አንዴ ይኸውልህ አብዲ፣ አሁን እንግዲህ ቁጥር ስጡኝ ያልኩት እኔ ነኝ። ቁጥር ከተሰጠው ውስጥ አንድ ብቻ ነው ትክክለኛ ቁጥር የተሰጠን፣ እሱም የይመች ብቻ ነው። ይመች ደግሞ አጥፍቶታል። ኦኬ ሰፈር ቀይሯል፣ ማግኘት አልቻለም፣ እየተፈለገ ነው። ሌላ ሁለተኛ ይሄ ደግሞ የሆነ ደላላ ነው ብለው ሁለተኛ ስልክ የመጣ ነበረ። ይሰራል እሱ ስልክ ተከታትለው ሲያዝ የመናዊ ነው። ከዚህ ጋር ምንም ግንኙነት የሌለው እኛን ሁሉን ያዋረዱ ፖሊሶች ሁሉ እስኪናደዱ ትክክለኛ ኢንፎርሜሽን የላችሁም ወይ? አንተ ካለክ ስጠኝ፣ እኔ ላስተላልፍ። አሁን የሰበሰባችሁ ብለህ ስትል አንተ ሰጠህ ከሆነ እንነጋገር። አንተ ባልሰጠኸው የሰበሰባችሁ ዝም ብላችሁ ተቀመጣችሁ ምናምን የሚለው ነገር ልክ አይደለም ወንድም አለም። እና አንዳንዴ ወይ ፎሎ አድርገኝና ማውራት እንችላለን ኢንፎርሜሽን ካለ፣ ግን እኛ ማግኘት ነው ያልቻልነው። እኔ ስጋቴ ነው። እኔ እኮ ግልጽ ስለምናገር እኔ እንደዚህ መደባበቅ አንተ በኔ ቦታ ብትሆን አንደኛ ቆይ ልንገርህ ሰምቻለሁ አይደል? ኧረ ቆይ ልጨርስ ወንድም አለም። እንዴ ምንድን ነው? ይኸውልህ ስጋት ከሆነ ለምን አታናግረኝም? መኮንን ስልክ ደርሰዋል ወይ? አዶን ነው ትክክለኛ ነው ወይ የተሰጠ ስልክ? እዚህ ላይ አደባባይ ላይ ነው የምናወራው። ጠላት ብዙ ነገር ያደርጋል ውሸት እንዲባል። አሁን ፖሊሶቹ ጋር እስከ መጣላት ደርሰናል። ለምን ትክክለኛ አይደለም? አንተ ስጋት ካለህ አቡንም ታውቀዋለህ፣ ጆከር ታውቀዋለህ። ከኔ ጋር እንኳን ባይሆን እንዴት ነው እነ መኮንን ስልክ ሰብስበዋል እና ይሄ ነገር እንዴት ነው ምን ላይ ደረሰ ማለት ይቻላል እኮ። እዚህ ጋር መተህ ግን እንዲህ ስትል ሌላ ነገር ነው የሚመስለው። እና ስጋት ካለ ስጋትን መጀመሪያ ክሊር አድርገው በውስጥ ችግር የለው። እኔ ግን አሁን የማልፈልገው ነገር እንዳወራ ነው ያደረገው። የመጣልን ስልክ የውሸት ነው አብዛኛው። አንተ ካለ የእውነት ስልክ አሁንም በአደባባይ ነው አንተን ጠይቃለሁ።
ስጠን። ከዛ በኋላ አስይዘን እናሳያለን። ችግር የለውም። እንኳን ይፈልጉታል እኮ ደላላ የሆነ ሰው እኮ ይፈልጋሉ። ለማንኛውም እኮ በቃ ወሬውን አሁን አጀንዳውን አንቀይረው። ሚኪም ጓደኛ ነው ከሚኪ ጋር አሁን አንድ ግልጽ ነገር ልንገራችሁ። ቆይማ አብዲ ተውማ፣ ቆይ አንተ የምትለውን ተውማ። መንቢ ሶሊያና፣ እነዚህ በአጠቃላይ የነ ይመች ግሩፕ ናቸው። በቃ አብረው ነው አንድ ቤት በሱ አካውንት አሁን የገቡት ተሰብስበው ስታናግራ ከገዝታ ውጭኝ ሶሊያና አስገባኝ እያለች ነው። ጆከር ስልጣን ያለው ሰው ያስገባት ስር አስገባኝ እያለች ነው። ኤፍራታ የባህል አልባሳት የሚለው እሱ አካውንት ነው። አስገባት። አብርሃም ላስገባ። የት አለች ሶሊያና? እሺ ሰላም ናችሁ? እኔ ለእንትና ለመኮ ለስልክ ላለ ጉዳይ ነው። በፎሎ በላይና መኮ ስልክ ልግልሃለሁ። ፎሎ አድርጌያለሁ። ጆከር ሀሳብ መስጠት ይቻላል? አንድ ጊዜ ሌላ የምንፈልጋችን ሀሳብ። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ያለሁት ያው ኢትዮጵያ ስለሆነ ታውቃላችሁ፣ መብራትም የለም መንገድም ላይ ነኝ እና አንዴ ሀሳቤን ተናግሬ ልውረድ። ለምን ሀሳብ ተናግሬያለሽ? ጥያቄ ሳንጠይቅሽ ሀሳብ ጠይቀኝ የፈለከው። የእነ መንቢ ግሩፕ ነሽ አይደል? አዎ። ሸዋ ማህበር ውስጥ አለሽ? የለሁም። በድግስም በተለያየ ነገር ትገናኛላችሁ? ጓደኞቼ ናቸው። ግሩፕ ወይም ደግሞ የሆነ ማህበር ውስጥ የለውም። ከጓደኛም በላይ እላፊ ጓደኛ ናቸው። አዎ። ይመችንና ስለነ ይመች። ምናልባት አንቺ የሌላ አካባቢ ሰውነሽ ግን አብረሽ ለብዙ ዓመት አብረሻቸው ኖረሻል። የምጠይቀውን ጥያቄ በደንብ ጠይቀኝ። በደንብ ሁሉንም ሰው የሚያውቀውን ግሩፓችንም ሆነ የውጭ ሰው የሚያውቀውን መልስልሃለሁ። በደንብ ነው የምጠይቅሽ። ለምን አማርኛ አይደል? የተዘዋወረ ነገር አለ። የሚወራውን ታውቂያለሽ፣ የሚወራውን ትሰማላችሁ። ማህበር አላቸው፣ ማህበራቸውም ውስጥ አለሽ። የለውም አትበይ። ማህበር ማለት አብራችሁ ትበላላችሁ፣ ትጠጣላችሁ። ይመችን ታውቂዋለሽ? በስም አውቀዋለሁ። ጨርሻለሁ። የምታወሪውን ነገር አውሪ። ተነጋግራችሁ አንድ አይነት ቃላት ይዛችሁ አይደል የመጣችሁት? ምንም ችግር የለም። ሌላ ሰው ጥያቄ ቢጠይቅ ምንም አልጠይቅሽም። አንድ አይነት ቃላት እኔ ይኸውልህ አሁን እኮ የምጠይቀውን ጠይቀኸኛል። ከዛ እኔ ደግሞ ማስረዳውን እሺ፣ ሌላ የሚጠይቅሽ ካለ የጠይቅሽ መዲያከም ስለማ ጆ ጥያቄ ጠየቀኝ። እንግዲህ እኔ ሌላ ሰው የሚጠይቀኝ ጥያቄ ካለ ይጠይቅ። ከዛ ውጭ ግን እኔ ያለሁት ሀገር ቤት ነው። ይሄን ሰሞን ላይ ባልከታተልም እዛ ጋር ያን የሰጠሁት ኮሜንት ኦኬ፣ ጠይቀኝ። አብዛኛውን እዚያ የሸዋ አካባቢ ያሉ ደላላዎችን ታውቋቸዋላችሁ? የሸዋ ልጆች ሁላችሁንም ነው የምጠይቀው። አንቺንም ብቻ ሳይሆን ሁሉንም ይተዋወቃሉ፣ እንተዋወቃለን። ችግር የለውም። አብረን በስም ብቻ ከአንድ ቤት 2-3 ሰው ያልወጣበት የሸዋ ሰው የለም። ከአንድ ቤት 2-3 እንግዲህ እኔ እንደዛ በየአካባቢያችን እንግዲህ እኔ ጎጃሜ ነኝ፣ ነግሬሃለሁ። እኔ ጎጃሜ ነኝ። ማንም ሰው በደላላ መጦብኝም አያውቅም። ስለ ደላላም የማውቀው ታሪክ የለም። እኔም ህጋዊ ነኝ። የሰማሽው አጠቃላይ ነው የሚጠይቀው። አጠቃላይ ነው ሁላችሁ። እኔ ስለ ራሴ ነው እየውልህ ወንድሜ፣ እዚህ ጋር ስለ ራሴ እኔን ብቻ ጠይቀኝ። እኔን ብቻ ጠይቀኝ ና የኔን ጥያቄ መልሼ ልውጣ። ታውቂያለሽ፣ ማህበራቸው አንድ ነበር። የሰማሽ ነው። ወንጀለኛ ነሽ አንቺ ነሽ ላክሻችሁ እያልንሽ አይደለም። እኔ አጠቃላይ ነው እየጠየቅኩ ያለሁት። አንቺም ከቻልሽ ትመልሽልኛለሽ። እና እዚህ አካባቢ ያሉትን ደላሎች ታውቋቸዋላችሁ። አንድ ሰው 2-3 ሲም ካርድ ያልያዘ የለም። መደዋወያ ዘይን አላቸው፣ ሞባይል አላቸው፣ ሰው አላቸው። ወንጀል የሚሰሩባትን እቺ በስማ ያረጉባትን ቁጥር ግደላቸው፣ አንድ ጠለብ አያስወጡባትም። አንድ በባህር የሚወጣ ሰው ሆነ አይቀበሉባትም። እቺ በስማ በእጃቸው አሻራ ያሰረፉባትን ቁጥር እናውቃለን፣ አይጠቀሙባትም። ሌላ ሸሪያ ነው እየገዙ ከውጭ ዝም ብሎ የማይታወቅ የራሳቸው በራሳቸው ስም ያልወጣ ምናምን ነገር ነው የሚጠቀሙት። እናውቃለን። ሚሸዋረም የሚሰራው በለው
ሐዋላ የሚሰራም በለው በባህር የሚልክም የሚቀበልም ያለ በስማ የወጣች ሲም ካርድ ነች። ግን ኦሪጂናሏን ቁጥራቸውን ታቋታላችሁ፣ ትደዋወላላችሁ። ወንድሜ ቆይ እኔ ይኸውልህ ወንድሜ እኔ ያለሁት ኢትዮጵያ ነው። መብራት የለም፣ ባትሪ ሊዘጋብኝ ነው። 3% እያለ ነው። የምጠይቁኝን አንኳር ነገር ጠይቁኝና ከተቋረጠ እንትን እንድንል ብዬ ነው። ገባህ ወንድሜ? እኔ እችን ብቻ ልጠይቅሽ፣ ይቅርታል ተመለስኩኝ። የመንቢ ጓደኛሽ ናት አይደል? የመንቢ ባል ደላላ ነው አይደለም? አይደለም፣ እኔ እስከማውቀው ድረስ አይደለም። ሂጂ ባትሪሽ እንኳን ስራውን እሺ፣ ምንድን ነው የሚሰራው ብለህ ለምን አትጠይቃትም? ስራውን ማለት ነው። ምን ተነጋግረው ነው የመጡት እያልኩ መጀመሪያ ግሩፕ ሰብስበው ወያይተዋቸዋል። እነዚህ በአጠቃላይ የእነሱ ሰፖርተሮች ናቸው። ጅዳ ላይ መኮንን አሁን ችግር የፈጠረብን ምን መሰለህ? ይቅርታና ቁጥር ስላልኩት ነገር ልጨርስልህ መኮንን። እቺ በስማ የምትደረግ ቁጥር እናቴ ትሙት በደንብ ያውቃሉ። ሞት ሲመጣ ችግር ሲመጣ የተለያየ ነገር ሲመጣ ጅዳ ላይ ጅዳን መንቢ የምትባዩ ከፌስቡክ ጀምረሽ አንቺ ነሽ ሰብስበሽ ያሻቸው ደላላን ሞትን በአጠቃላይ ሞት ሲመጣ የተለያየ ነገር ሲመጣ ማህበር ፈጥራችሁ የምትሄዱት እናንተ ናችሁ። ሰርግ በተለያየ ነገር ለምን እህታችሁ አይደለች? በዚህ ልክ የምጨክኑበት ቤቱን ታውቃላችሁ። ታደለን ሁሉ በደንብ ታውቃላችሁ። ምን አይነት አረመኔ ባንዳ ሌባ እንደሆናችሁ በጣም መርዞች ቆሻሻ ናችሁ እንዳለ ወንድ የመሳሰለ ሴት ተሰብስባችሁ እኔ አውቃችኋለሁ ከድሮ ጀምሬ። ላይቭ ላይ አልወጣም ታያለሽ እንዴ? ላይቭ ላይ ስትገላበጭ አይደል እንዴ ኖርሽው? ስራ ምሰሪ ላይቭ ላይ እየገባሽ ከፌስቡክ ጀምረሽ ደረትሽን ስታሰጩብን አይደል እንዴ ኖርሽው? መንቢ የምትባየው አለልኝ ትቀልጃለሽ። ለማያውቁሽ ትኳኳያ ጨዋጨዋ ትጨዋ አንቺ አረቄ አሙሉ እነሱ ጋር እንደ አረቄ ስትጋጋቱ የምታድሩት በየሰርግ ቤቱ ቂጣችሁን ከፍታችሁ የምታድሩት እናንተ የማታውቁን ነገር አለ። አለሌ ሸርሙጣ ስንት ወንድ ያደባድባችኋል ጅዳ ላይ ማህበራችሁ በአጠቃላይ የታችኋለሁ እኮ ከድሮ ጀምሮ ጋይስ። ይኸውልህ ቁጭ ያለውና ወንድም እናት ናቸው። ስለዚህ ታዋቂ ናቸው። ቪዲዮ ያልሰሩበት ምክንያት ምንድን ነው? በጓደኝነትና በቤተሰብነት የአንድ ሀገር ልጆች ስለሆኑ ማውጣት ያልፈለጉት ይህን ሰውዬ አሳልፈው መስጠት ያልፈለጉ ለምንድን ነው? በቆመ ሰው ህይወት ለምን ይጫወታሉ? ሁሉም ታዋቂ ናቸው እነኚህ ማለት ነው። ስለዚህ ለምንድን ነው? እንዲያውም ንጉስ ከኤምባሲ ጋር በጣም የቀረበ ቀረቤት አለው። ለምንድን ነው ይህን ነገር መስራት ያልፈለገው? ጓደኛው ስለሆነ ነው። ስለዚህ አውጡ። የሸዋ ልጆች ህይወት አንድ ነች፣ ሁለተኛ የለችም። ያርሻለሁ። ምን አለ መሰለህ ጆከር፣ አንድ ኢንፎርሜሽን ደርሶ ነው እየሰማ ነው። አብዛኛው አክሲዮን አላቸው ጆከር፣ እየሰማ ነው። አክሲዮን ከመንግስት ቦታ ተቀብለው በኤምባሲ በኩል ይሄ ምንድነው ቦንድ ምናምን ከከፈልክ ቦንድ ምናምን ኤምባሲ ያው ታውቃላችሁ ጥቅም ነው። የአክሲዮን ቦታ ይሰጣል። ተደራጅተው የሚኖሩበት አካባቢ አክሲዮን አላቸው። የራሳቸው የሚሰሩት ቤት የግል ቤትም የድርጅት ቦታም አላቸው። ቢዝነስ ላይ ነው ያሉት፣ ይተዋወቃሉ። የአክሲዮን ቦታ ነው አሁን እያስፈራራቸውም ያለው። ሁለት እንደገና ደግሞ የአንድ አካባቢ ልጆች አብዛኛው እንደላላዎች ናቸው። ብዙ ነገር አለ። እያደር ደግሞ ይጠራል። ችግር የለውም። ደምና ምንድን ነው እኔ የማውቀውን ነገር እዚህ ጋር የምናገረው እነዚህ መንቢ ጥቁሯ እነዚህ በአጠቃላይ ግሩፓቸው ቆዩ ሳውዲ አረቢያ ውስጥ ሪያድ ጅዳ ውስጥ የቆዩ ናቸው። ይሄንን ሁሉ ህዝብ የሰበሰበችው መንቢ ነች። ዋናዋ ፌስቡክ ላይ ፌመስ እሷ ነበረች። ቲክቶክ ተከፈተ፣ ወደ ቲክቶክ መጡ። አሁንም አብረው ነው የሚሰሩ። ማህበር አላቸው። ሞት ሲገባ ሰርግ፣ በተለያየ ነገር ጅዳ እንደዚህ የምታዞራት አይደለም። የሚሞትና የገባ የወጣን ሰው ዛሬ የገባ የወጣን ሰው በአጠቃላይ ታውቃለህ። ለምንድን ነው ጸጥ ያላችሁ? የሸዋ ማህበር አላችሁ። እኛ የሌላ ሀገር የሌላ አካባቢ ሚዲያ ላይ ስላየን ሰብአዊነት ተሰምቶት ነው ሁሉም ኢትዮጵያን እዚህ እየጮያል። 15,000 ሰው እዚህ ቁጭ ብሎ አፉን ከፍቶ የሚያዩት ስለ ልጅቷ ችግር ነው። እናንተ ጸጥ ብላችሁ ላለመናገር የፈለጋችሁ ለምን? ታውቁታላችሁ። ታደለንም ይመችንም በእነሱ ቤተሰቦቻችሁን ሁሉ እየሳባችሁ በነፃ ሁሉ በሰርቶ ክፍያ ሁሉ ሴት እየደወላችሁ ኢትዮጵያ ሰው አስቀምጣችሁ ሴቶቹ ናችሁ ሴትን እያሳለፋችሁ የምትሰጡ ሌቦች አይደለም። ከሌታ ያለሽ እኔ በእኛ ልክ እናንተ ወጣችሁ ብጮሁ እናንተ አፍናችሁ ስለያዛችሁ ነው ልጅቱም ያልተለቀቀችው።
ትላንት የትግራይ ልጆች አስለቅቀዋል እያሉ ነው የራሳቸውን ሰዎች። እነዚህ ላይ በአጠቃላይ ቤተሰቦቻቸው ላይ ታች እርምጃ ማስወሰድ ነው። አንድ ጊዜ ልናገር ጆከር ወንድሜ ቀጥል። ሰየው ቤት ታስታውሱ ከሆነ ሴቷ ልጅ እኛ ማህበር አለን ግሩፕ አለን የሸዋ ብላ መስክራለች። በነገራችን ላይ ሁሉ ነገር እንዲወጡ ወይም እንዲናገሩ ያልሆኑበት የታሰሩበት ነገር ስላለን ይሄን መረዳት አለባቸው። ስለዚህ አጠቃላይ እዛ ጅዳ የሚኖሩት ከታች እስከ ላይ የተያያዘ ነው። በወንጀሉ አብረው ተባባሪ ናቸው። ስለዚህ ሁሉም ለወንጀሉ ወይም ለሃና በደል ተጠያቂ ናቸው። በዚህ አጋጣሚ እና ምንም መሞቻሞችም መሞዳሞድም አያስፈልግም። ወንጀለኛ ናቸው። በወንጀልነታቸው ይጠየቃሉ። አልጠየቅም ሀቁን እናወጣለን የሚሉ ጅዳ የሚኖሩ ይንጡና ይጋፈጡ፣ ከእውነት ጋር ይቁሙ። በቃ ሰዋዊነት እህታቸው ነች። አብራቸው የበላቸው የጠጣቸው እህታቸውን ለዚህ እንዴት ይሰጣሉ? እንዴት ጨከኑ? ስለዚህ አጋልጡ ወይ ዋበል አንድ ጊዜ ሁላችሁም እዛ ውስጥ ያላችሁ በአጠቃላይ እኔ ከድሮ ጀምሬ ስለማውቃ መረጃቸውን ሰብስቤ አንድ ጊዜ መልሼ ልግባ ልዘርግፋችሁና ስልክ በብዛት እየተደወለልኝ ነው። የሁላችሁንም አውቃለሁ፣ ችግር የለውም። ሁሉንም ሰብስቤ ያመጣለሁ። የማን ባልደላራ ነው? ማን ጋር ትገናኛለሽ? መች ጋር ከሌ ጋር ትገናኛለሽ? አመጣልሻለሁ ሁሉሽን ሌባ። ከዛ በኋላ ሰርታችሁ እንዳትበሉ ማድረግ ነው ኦንላይን። ይሄ ነው ያለው ነገር።